ሰላም ሰላም እንደምናላችሁልኝ ውድ ተከታታዮቼ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ፈጣን ቀላል ለብዙ ነገር የሚጠቅማችሁን የቺክን ጥብስ ወይ ደግሞ የዶሮ ጥብስ አሰራር ይዤላችሁ ብቅ ብያለሁ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስልጋበዝኳችሁ። አሁን ወደ አሰራራችን እንግዲህ ቺክናችንን እንደዚህ ዶሮአችንን የዶሮ ማላላጫ ነው። እሱን በደንብ አድርገን እንደዚህ በምታዩት መልክ በሳይዝ እንቆራርጠዋለን። በሳይዝ ደቀቅ የምናደርግበት ምክንያት ለሳንድዊች፣ ለሩዝ እንደዚሁም ደግሞ ቶርቲያ ወይም ደግሞ እንደ ራፕ ነገሮችን ሰርተን ለልጆች ለማቅረብ በቀላሉ አዘጋጅተን እንደዚህ ብናቀርበው ቀድመን የበለጠ በጣም ጊዜያችንን ይቆጥብልናል። እንደዚህም ደግሞ ልጆቻችንን በማንኛውም ሰዓት በሚፈልጉበት ሰዓት ወይ የቺክን ሳንድዊች የዶሮ ሳንድዊች ወይ ደግሞ ዶሮ በቺክን በሩዝ ወይ ደግሞ እንደ ሻርማ እንደ ፖርትሪታ የተለያየ ብቻ ያሉ ነገሮችን እነሱን ለማዘጋጀት ማለት ነው። አሁን ቅመሙን እዚህ ጋር ብላክ ፔፐር መጀመሪያ እንጠቀማለን። እንደዚሁም እዚህ ጋር ደግሞ ኮረሪማ ማለት ነው። ኮረሪማ እንጨምራለን። ከዛ በመቀጠል ፓፕሪካ እንጠቀማለን። ፓፕሪካውንም ካደረግን በኋላ መልሰን እዚህ ጋር ደግሞ የነጭ ሽንኩርት ፓውደር፣ እዚህ ጋር ደግሞ የዝንጅብል ፓውደር ነው የተጠቀምኩትኝ። ከዛ በኋላ እዚህ ጋር የጦስኝ እንጠቀማለን ማለት ነው። ጨው። ከዛ አንድ ላይ ሁሉንም በደንብ ግብአቶችን ከተጨመርን በኋላ እዚህ ጋር ኬሪንግ ነው ኬሪ ጨምረናል። ከዛ ዘይት እንጨምራለን። ጥቂት ዘይት የሚበቃውን ያህል ማለት ነው። ምክንያቱም ቺክናችንን ከቀመምን በኋላ ማርኔት አድርገን ስለምናስቀምጠው ማለት ነው። ትንሽዬ ማር እንደዚሁም ደግሞ ሎሚ ጭምቅ እናደርግበታለን። ብዙ ጊዜ ዶሮ ስሰራ በዚህ መንገድ ነው ቅመሞችን የምጠቀማቸው ወይም ደግሞ የምጠቀማቸውን ቅመሞች በዚህ መልክ ነው የምጠቀማቸው ማለት ነው። ለሮስትም እንደዚህ ለዶሮ ጥብስም ለሁሉ ነገር ስጠቀም በዚህ መንገድ ነው የምጠቀመው ማለት ነው። ከዛ በኋላ በመቀጠል ምንድነው የምናደርገው? እዚህ ጋር ዮገርት እንጠቀማለን። የዶሮ ስጋችን ልስልስ አድርጎ ድርቅ ያላለ ቆንጆ ነው የተጠበሰ ስጋ እንዲያደርግልን ማለት ነው። እንደዚህ ሁሉን ግብአቶች ከጨማመርን በኋላ አንድ ላይ ይዘን በደንብ እንደዚህ በምታዩት መልክ በደንብ ይዘን እናዋህደዋለን ማለት ነው። እንደዚህ በዚህ መልክ በደንብ አያችሁት። በደንብ እንደዚህ ካዋህደን በኋላ በመቀጠል ምንድነው የምናደርገው? ከትፈን ያዘጋጀነውን ዶሮ እንጨምራለን ማለት ነው። ማርኔት እናደርገዋለን ወይ ደግሞ እንቀመመዋለን ማለት ነው። ቅማችን ሁሉን ከቀመምን በኋላ የዶሮ ስጋችንን ጭምር እናደርግና እንደዚህ በምታዩት መልኩ ሁሉንም በደንብ እናዋህደዋለን። በደንብ እንደዚህ ካዋህድን በኋላ እዩት እንዴት አድርገን እንደምናዋህደው ማለት ነው። እናንተ የምትወዱት ቅመም ካለ እንደዚህ ሮስ ሰሩ ወይም ደግሞ ዶሮ ስጠብሱ የምትጠቀሙት ካለ እነሱን ግብአቶች ተጠቅማችሁ መስራት ትችላላችሁ። ከዛ በኋላ ለአንድ ቀን ፍሪጅ እናሳድረዋለን ማለት ነው። አንድ ላይ በደንብ እንዲዋሃድ በደንብ አድርጎ ከቅመሙ ጋር የዶሮ ስጋው አብሮ በደንብ እንዲዋሃድ፣ እንደዚሁም ደግሞ በዮገርት የጨመርነው ዶሮ ስጋው ልስልስ ብሎ ቆንጆ የሆነ ጣዕም እንዲኖረው፣ እንደዚሁም ደግሞ ለስልስ ያለ ያልደረቀ የጠበሰ ዶሮ ያደርግልናል ማለት ነው። ከዛ ጥቂት ዘይት መጥበሻችን ላይ ከጨመርን በኋላ ልክ መጥበሻችን ጋል ሲል ወዲያውኑ ያዘጋጀነው ቀመመን ማርኔት አድርገን ያዘጋጀነው ዶሮአችንን ወደ መጥበሻችን ላይ እንጨምራለን። ወደ መጥበሻችን ላይ ዶሮአችንን ጨምረን ቀስ እያለን እንዲበስል እናደርገዋለን ማለት ነው። አንድ ላይ ሁሉንም ወደዛ ያደረግን በደንብ እንግዲህ ስንጠብሰው ብዙ ጊዜ ውሃ ያመጣል። የቺክኑን ውሃ በጣም በብዙ ላይ ያወጣብን ይችላል። ቢያወጣብንም የቺክኑ ውሃ የዶሮውን ስጋ እንዲበስል ይረዳናል ማለት ነው። ከዛ እንደዚህ በምታዩት መልክ ይዘን ክድን እናደርገዋለን። ምክንያቱም የምንከድንበት ምክንያት በእንፋሎቱ ዶሮ ስጋው እንዲበስል ማለት ነው። ልክ እንደዚህ ክድን እያደረገን ስናየው የዶሮ ውሃ ጭርስ ያደርግልናል። ውሃውን የተፋው ወይ ደግሞ ውሃውን ያወጣውን ውሃ በፍጹም መድፋት የለብንም። ዶሮውን ስጋ እንዳይበስልልን ይረዳናል ማለት ነው። የዶሮውን ውሃ በቃ ውሃ አውጥቷል፣ በጣም ብዙ ውሃ ነው እንትን ያለው ብለን መድፋት የለብንም ማለት ነው። ምንድነው ማድረግ ያለብን? ውሃውን ምጥጥ እስከሚያደርግ ጠብቀን ውሃው መኖሩ ምንድነው የሚረዳን? የዶሮ ስጋችንን በቀላሉ እንዲበስል ይረዳናል። ከእንፋሎት ጋር አብሮ አንድ ላይ ማለት ነው። ከዛ እንደዚህ በምታዩት መልክ ቺክኑን ውሃውን መጥቷል።
አሁን ምንድን ነው የምናደርገው? ደረቅ አድርገን እንጠብሰዋለን ማለት ነው። እዚህ ችክናችንን በደንብ ይዘን ደረቅ አድርገን ከጠበስን በኋላ እንግዲህ ይህ ችክን ለሩዝ፣ ለሳንዱች፣ እንደዚሁም ደግሞ ለፖርትሪታ፣ እንደዚሁም ደግሞ ለተለያየ ለሻርማ መስሪያ ይረዳናል ማለት ነው። በቀላል መንገድ በእንደዚህ አድርገን አዘጋጅተን ብናስቀምጥ በዛም ጊዜያችን ይቆጥብልናል። በቀላሉ በፍጥነት ለልጆቻችን የሚፈልጉትን ነገር ማቅረብና መመገብ እንችላለን ማለት ነው። ብዙ ጊዜ በውጭ ዓለም ላይ እንደው በግሪል ችክን መልክ ነው እንጂ እንደዚህ ቆራርጠው በሙሉ ጠብሰውት ከዛ ቆራርጠው ሩዝ ላይ፣ ሳንዱች ላይ፣ የቂጣ እንትን ላይ እያደረጉ ጠቅልለው ይሸጣሉ ማለት ነው። ስለዚህ እኛም በቀላሉ በዚህ መልክ ኦቨን ባይኖረን ግሪል ባይኖረን በእንደዚህ መልክ በቀላሉ ጠብሰን አዘጋጅተን መጠቀም እንችላለን ማለት ነው። በቀላሉ የችክን ለሳንዶች፣ ለሩዝ፣ ለተለያዩ ነገር የሚጠቅመን የችክን ጥብስ አሰራር ይህን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱ፣ ደግፉ። እንዲሁ ደግሞ ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት ያደረጋችሁ ለምትደግፉኝ፣ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ። አያችሁ ጠብሰን ከጨረሰን በኋላ በእንደዚህ መልክ ከድነን ፍሪጅ እናስቀምጣለን። ለሩዝ፣ ለሳንዶች፣ ለሻርማ፣ ለተለያዩ ነገሮች መጠቀም እንችላለን። ለሰላጣ መጠቀም እንችላለን ማለት ነው። ሰርታችሁ ሞክሩት፣ ትወዱታላችሁ። ሀሳብ አስተያየት ኮመንት መስጫ ላይ ስጡኝ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁ በሰላም